የማንቸስተር ዩናይትድ የዝውውር ጉዳይ በሴራና በድራማ የተሞላ ሆኗል። ማቲያስ ፈርናንዴዝ ወደ ኦልድ ትራፎርድ ለመምጣት ከጫፍ በደረሰበት ሰዓት ቶተንሃም በድንገት ጣልቃ በመግባት ከተጫዋቹ ጋር ተስማምቷል የተባለው ዜና የብዙዎችን ትኩረት ስቧል። ለመሆኑ ይህ ዜና እውነት ነው ወይስ ከመጋረጃ ጀርባ የጆርጅ ሜንዴሽ ድብቅ ድራማ አለበት? ዛሬ የምነግራችሁ ይህን ብቻ አይደለም። ማንቸስተር ዩናይትድ የ100 ሚሊዮን ፓውንድ አማራጭ ማዘጋጀቱን፣ የሰመርቪል ዋጋ በዓለም ዋንጫ ምክንያት ስለመጨመሩ፣ በአንድ የውድድር ዓመት 45 ጎል ስላስቆጠረው ቀጣዩ የማንቸስተር ዩናይትድ የአጥቂ ኢላማ ብሌክ ሄንሪ እንዲሁም በኦልድ ትራፎርድ የ70 ዓመት ሪከርድ ለመስበር ዝግጁ ስለሆነው የ15 ዓመቱ ታምረኛ ታዳጊ ጄጄ ጋብርኤል ሙሉ መረጃ ይዘን ቀርበናል። ስለዚህ እነዚህና ሌሎች ተጨማሪ የዝውውር መረጃዎችን በተመለከተ በዚህ ቪዲዮ በዝርዝር እያነሳን እንቆያለን። ታዲያ ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮ እንለፍ። የመጀመሪያው በዝርዝር የምናየው ጉዳይ ማቲያስ ፈርናንዴዝን ቶተንሃምንና ዩናይትድን የተመለከተ ይሆናል። ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ከዌስትሃም ለማስፈረም ከጫፍ የደረሰ በመሰለበት ወቅት ቶተንሃም በድንገት ጣልቃ ገብቶ ከፈርናንዴዝ ጋር በግል ጥቅማጥቅሞች ላይ መስማማቱን የሚገልጽ ዜና መነገሩ ለብዙ የዩናይትድ ደጋፊዎች አስደናቂና እጅግ አስደንጋጭ ሆኗል። እውነት ቶተንሃም ፈርናንዴዝን ከማንቸስተር ዩናይትድ ሊቀመው ይችላል ወይስ የኤጀንቱ ጆርጅ ሜንዴሽ ድብቅ ድራማ ነው? ለመሆኑ ከትዕይንቱ በስተጀርባ ያለው እውነት ምንድን ነው? ዋት ኢዝ ዘ ሪል ስቶሪ ቢሃይንድ ዘ ሲን? ነገሩ እንዲህ ነው። ከዚህ ዝውውር በስተጀርባ ያለው የታዋቂው ወኪል የጆርጅ ሜንዴሽ የተለመደ ድራማ ይመስላል። እንደሚታወቀው ጆርጅ ሜንዴሽ የሚዲያ ጩኸት በማስነሳት የተጫዋቾች ዝውውር በክለቦች መካከል በሚፈጠር የጨረታ ፉክክር በከፍተኛ ዋጋ እንዲጠናቀቅ የሚፈልግ ኤጀንት ነው። ታዲያ ማቲያስ ፈርናንዴዝ ከፈላጊዎቹ መካከል አርሰናል፣ ሪያል ማድሪድ እና ፒኤስጂን ሳይቀር አልፈልግም ብሎ ምርጫው ማንቸስተር ዩናይትድ ብቻ እንደሆነ ማሳወቁን ባለፉት ቀናቶች ከታማኝ ምንጮች ሰምተናል። ነገር ግን ዌስትሃም ለፈርናንዴዝ የሚፈልገው የክፍያ መጠን የተጋነነ በመሆኑ ማንቸስተር ዩናይትድ ያንን ዋጋ ዝቅ ለማድረግ መላ እየፈለገ ባለበት ሁኔታ ጆርጅ ሜንዴዝ ማንቸስተር ዩናይትድን ለማስደንገጥና የዝውውር ዋጋውን ለመጨመር የቶተንሃምን ስም እንደ መጫወቻ ካርድ እየተጠቀመበት ይገኛል። በአሁኑ ሰዓት የቶተንሃም ዋና ትኩረት በሳንድሮ ቶናሊ ላይ ስለሆነ የፈርናንዴዝ ዜና የገበያ ማሟሟቂያ ወሬ የመሆን እድሉ በጣም ሰፊ ነው ማለት ነው። ምክንያቱም ፉትቦል ኢንሳይደር በእሁድ ዘገባው ይዞት በወጣው መረጃ መሰረት አሁንም ቢሆን የማቲያስ ፈርናንዴዝ መዳረሻ ኦልድ ትራፎርድ እንደሆነ ያመላክታል። ስለዚህ ማንቸስተር ዩናይትድ በዚህ የጆርጅ ሜንዴስ ድራማ ሳይደናገጥ አቋሙን ጠብቆ በመቆየት ማቲያስ ፈርናንዴዝን ወደ ኦልድ ትራፎርድ ማምጣት ይችላል ማለት ነው። ፍሌክስ ኒሜቻ አዲሱ የማንቸስተር ዩናይትድ የዝውውር አማራጭ እንደሆነ እየተነገረ ይገኛል። ማንቸስተር ዩናይትድ ለማቲያስ ፈርናንዴዝ እየተጠየቀ ያለው ከ80 እስከ 100 ሚሊዮን ፓውንድ ዋጋ የማይቀንስ ከሆነ በዓለም ዋንጫ ላይ ድንቅ ብቃቱን እያሳየ የሚገኘውን የቦሩሲያ ዶርትመንዱን ጀርመናዊ አማካይ ፍሌክስ ኒሜቻን እንደ አማራጭ መመልከት ጀምሯል ተብሏል። ከዝውውሩ ጋር በተያያዘ እየተነሱ ያሉትን ዋና ዋና ነጥቦች ስንመለከት የማንቸስተር ዩናይትዱ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ ከዚህ ቀደም በማንቸስተር ሲቲ አካዳሚ ኃላፊ በነበረበት ወቅት የ25 ዓመቱን ፍሌክስ ኒሜቻን በቅርብ የሚያውቀው በመሆኑ ለዝውውሩ ትልቅ ግፊት ሊያደርግ ይችላል እየተባለ ይገኛል። ሌላው የቀድሞ የማንቸስተር ዩናይትድ ሌጀንድ ጋር ኔቭል በጀርመን ብሔራዊ ቡድን ውስጥ እያሳየ ባለው ፐርፎርማንስ በመገረም የተሟላ ብቃት ያለው እጅግ ድንቅ አማካይ ነው ሲል አወድሶታል። የዝውውር ዋጋውን በተመለከተ ዶርትመንድ 104 ሚሊዮን ፓውንድ ይፈልጋል ቢባልም የቅርብ መረጃዎች እንደሚያመላክቱት ዋጋው በግማሽ ተቀንሶ በ52 ሚሊዮን ፓውንድ ዝውውሩ ሊጠናቀቅ የሚችልበት ሰፊ ዕድል አለ ተብሏል። ይህ ዋጋ ደግሞ ለማንቸስተር ዩናይትድ አዲሱ የኢኖስ የዝውውር ፖሊሲ በጣም ተስማሚ ይሆናል። ማንቸስተር ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ እና ሪያል ማድሪድ የዚህን ተጫዋች ሁኔታ በቅርብ እየተከታተሉ ይገኛሉ። ዩናይትድ ፈርናንዴዝን ማስፈረም ካልቻለ ፍሌክስ ኒሜቻ ወደ ኦልድ ትራፎርድ የሚገባው አማካኝ የመሆን እድሉ ሰፊ እንደሆነ የማንቸስተር ኢቭኒንግ ኒውስ ጸሐፊው ታይሮን ማርሻል ዘግቧል። ክሪስቴንሲዮ ሰመርቪል በዓለም ዋንጫው ላይ እያሳየ ያለው ድንቅ ብቃት ለማንቸስተር ዩናይትድ የዝውውር እቅድ ትልቅ ስጋት ፈጥሯል ተባለ። ዌስትሃም ከፕሪሚየር ሊጉ መውረዱን ተከትሎ ማንቸስተር ዩናይትድ የ24 ዓመቱን ሆላንዳዊ የግራ መስመር አጥቂ ክሪስቴንሲዮ ሰመርቪልን ለማስፈረም ከፍተኛ ፍላጎት ማሳየቱ ሰሞኑን በወጡ መረጃዎች ተጠቁሟል። ነገር ግን ማንቸስተር ኢቭኒንግ ኒውስ ይዞት በወጣው ዘገባ ሰመርቪል በዓለም ዋንጫው ላይ እያሳየ ያለው አስደናቂ ብቃት ለማንቸስተር ዩናይትድ የዝውውር እቅድ ፈታኝ እየሆነ መጥቷል ብሏል። ማንቸስተር ኢቭኒንግ ኒውስ በዝውውሩ ላይ ስጋት ሊኖር ይችላል ያለበትን ወቅታዊ ሁኔታዎች ስንመለከት የመጀመሪያው ጉዳይ የተጫዋቹ ዋጋ መናር ነው። መጀመሪያ ላይ የሰመርቪል ዋጋ 50 ሚሊዮን ፓውንድ አካባቢ ቢገመትም በዓለም ዋንጫው ከተቀያሪ ወንበር እየተነሳ በሁለት ጨዋታዎች 2 ጎልና 1 አሲስት ማድረጉን ተከትሎ ዌስትሃም ዋጋውን ከፍ ሊያደርገው ይችላል። ምክንያቱም በተጫዋቹ ስምምነት ላይ የውል ማፍረሻ ወይም ደግሞ ሪሊስ ክላውስ ባለመኖሩ ዌስትሃም የፈለገውን ዋጋ የመጠየቅ መብት አለው።
ሁለተኛው ስጋት የፒኤስጂ ጣልቃ መግባት ነው። የፈረንሳይ ክለብ ፔዤ ብራድሊ ባርኮላን ለመልቀቅ እያሰበ በመሆኑ ሰመርቪልን ለማስፈረም ይፈልጋል ተብሏል። ይህም ደግሞ ማንቸስተር ዩናይትድ የዋጋ ፉክክር ውስጥ ሊያስገባው ይችላል። ሰመርቪል በዓለም ዋንጫው ላይ እያሳየ ባለው ብቃት የብዙ የአውሮፓ ታላላቅ ክለቦችን አይን እየሳበ በመሆኑ ማንቸስተር ዩናይትድ ተጫዋቹን ቀድሞ የግሉ ለማድረግ ከወዲሁ ጠንካራ ድርድር ማድረግ ይጠበቅበታል ማለት ነው። የማንቸስተር ዩናይትድ አዲሱ የዝውውር ስትራቴጂ እና የ45 ጎሎች ባለቤቱ ታምረኛው ታዳጊ ብሌክ ሄነሪ ማንቸስተር ዩናይትድ ወደ ቀድሞ ክብሩን ለመመለስና ዘላቂ ስኬትን ለማምጣት ታዳጊዎችና ወጣቶች ላይ ትኩረት ያደረገ አዲስ የዝውውር ስትራቴጂ መቀየሱ ይታወቃል። በዚህም መሰረት የማንቸስተር ዩናይትድ 27% የባለቤትነት ድርሻ ያላቸው ሰር ጂም ራትክሊፍ በከፍተኛ ገንዘብ ክሊያን ምባፔን ከመግዛት ይልቅ ቀጣዩን ምባፔ ፈልጎ ማግኘት ይመረጣል ያሉትን እቅድ በተግባር ለማሳየት ቆርጠው ተነስተዋል የሚል ዜና ተሰምቷል። በዚህ ዜና ላይ እንደተጠቀሰው ማንቸስተር ዩናይትድ የ14 ዓመቱን አጥቂ ብሌክ ሄነሪን ከደርቢ ካውንቲ ለማስፈረም በግንባር ቀደምትነት እየመራ ነው ተብሏል። ይህ ታዳጊ ባለፈው የውድድር ዓመት ብቻ 45 ጎሎችን በማስቆጠር የጎል አዳኝነት ድንቅ ብቃቱን አሳይቷል። ዝነኛና ውድ ተጫዋቾችን በቢሊዮን ገንዘብ ከመግዛት ይልቅ ወጣት ባለስጦችን ቀድሞ በማስፈረም የወደፊት ኮከብ ማድረግ ወይም ደግሞ በትልቅ የገንዘብ ትርፍ መሸጥ ዋነኛው የኢኖስ እቅድ ነው። ለዚህ ደግሞ አሰልጣኝ ማይክል ካሪክ በታዳጊዎችና በዋናው ቡድን መካከል ያለውን ትስስር በማጠናከር ይህንን ስትራቴጂ ለማሳካት ትልቅ እምነት ተጥሎበታል። ማንቸስተር ዩናይትድ የወደፊቱን የዓለም እግር ኳስ ኮከብ ከወዲሁ እየቀረጸ ይመስላል። ለመሆኑ የራትክሊፍ ቀጣዩን ምባፔ የመፈለግ ጉዞ ፍሬ ያፈራ ይሆን የሚለውን ጥያቄ ለመመለስ ጊዜው ሲደርስ ወደፊት የምናየው ይሆናል። ማንቸስተር ዩናይትድ ከክሮኤሺያው አማካይ ማርቲን ባትሪና ጋር ስሙ እየተያያዘ ይገኛል። በኮሞ ቤት ድንቅ የውድድር ዘመን ያሳለፈውና በዓለም ዋንጫ ላይ ለክሮኤሺያ ጎል ያስቆጠረው የ23 ዓመቱ አማካይ ማርቲን ባትሪና የማንቸስተር ዩናይትድ ኢላማ ሆኗል ተብሏል። ለዚህ ተጫዋች አንድ ስሙ ያልተጠቀሰ ክለብ የ43 ሚሊዮን ፓውንድ የዝውውር ጥያቄ አቅርቦ ውድቅ የተደረገ ሲሆን አስቶን ቪላም ቢሆን የተጫዋቹ ፈላጊ መሆኑ ተዘግቧል። ማንቸስተር ዩናይትድ ሸዋሚኒን ጨምሮ ከ4 የሪያል ማድሪድ ተጫዋቾች ጋር ስሙ እየተያያዘ እንደሆነ አዳዲስ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ ከፈረንሳይ የሪያል ማድሪድ አማካይ ሸዋሚኒ ወኪሎች ጋር ቀደም ብሎ ንግግር ማድረጉ ተሰምቷል። የ26 ዓመቱ ሸዋሚኒ በሪያል ማድሪድ ቤት ካጋጠሙት አንዳንድ አለመግባባቶችና ክለቡ በአዲሱ አሰልጣኝ ሆዜ ሞሪኖ ስር ከሚያደርገው የቡድን መልሶ ግንባታ አንጻር በዚህ ክረምት ሊለቅ እንደሚችል እየተነገረ ይገኛል። ሌሎቹ ስማቸው ከማንቸስተር ዩናይትድ ጋር የተጠቀሰው የማድሪድ ተጫዋቾች ፌዴ ቫልቬርዴ እና ኤድዋርዶ ካቫሚንጋ ናቸው። በእኔ በኩል የእነዚህ ተጫዋቾች ስም የተነሳው ከእውነትነቱ ይልቅ ለሚዲያ ኮንሰምሽን እና ማሟሟቂያ የወጣ ዜና ይመስለኛል። አራተኛው ተጫዋች በፍሪ ኤጀንት ላይ የሚገኘው ዳኒ ሴባዮስ ነው። ማንቸስተር ዩናይትድ የቀድሞውን የሪያል ማድሪድ እና የአርሰናል አማካይ ዳኒ ሴባዮስን በነፃ ዝውውር ለማስፈረም አረንጓዴ መብራት እንዳገኘ እየተነገረ ይገኛል። የ29 ዓመቱ ስፔናዊ አማካይ በሪያል ማድሪድ ቤት ኮንትራቱ መጠናቀቁን ተከትሎ ኦልትራፎርድን ሊቀላቀል የሚችልበት እድል አለ ሲል ማንቸስተር ኢቭኒንግ ኒውስ አስነብቧል። 3 ጊዜ ሻምፒዮንስ ሊግን ማሸነፍ የቻለው ሴባዮስን በነፃ ዝውውር ማግኘት በዝውውር በጀት ላይ ጫና ሳይፈጥር የቡድንን ጥልቀት ወይም ደግሞ የስኳድ ጥልቀትን ለማሳደግ የሚረዳ ጥሩ የዝውውር ስትራቴጂ እንደሆነም ተነግሯል። በተጨማሪ ማንቸስተር ዩናይትድ ለካዘሚሮ በሳምንት 350,000 ፓውንድ የሚከፍለውን ከፍተኛ የደሞዝ ክፍያ በማዳኑ በሪያል ማድሪድ ቤት በሳምንት 85,000 ፓውንድ አካባቢ ያገኘ የነበረውን ሴባዮስን በአዲሱ የክለቡ የደሞዝ ስታንዳርድ ማስፈረም ጠቃሚ ነው ተብሏል። የማንቸስተር ዩናይትድ የግራ መስመር ተከላካይ ወይም ደግሞ ሌፍት ፉልባክ እቅድና የሃሪ አማስ የወደፊት ቆይታን በተመለከተ አዲስ መረጃ ተሰምቷል። ማንቸስተር ዩናይትድ ሉዊስ ሃልን ከኒውካስል በ70 ሚሊዮን ፓውንድ ለማስፈረም የነበረው ፍላጎት እየቀዘቀዘ ይመስላል። ጋዜጠኛ ሳይመን ስቶን ያወጣው ዘገባ ማንቸስተር ዩናይትድ ለሃል ትልቅ ገንዘብ ከማውጣት ይልቅ በአካዳሚ ያሳደገውን ሃሪ አማስን እንደ አማራጭ ለመጠቀም እያሰበ እንደሆነ ያመላክታል። የ19 ዓመቱ ሃሪ አማስ በቋሚነት ለመጫወት በውሰት መውጣት ቢፈልግም ለማንቸስተር ዩናይትድ ቅርብ የሆኑ የውስጥ ምንጮች ለሉክ ሾው ተተኪ ሆኖ በክለቡ እንዲቆይ የመደረግ እድሉ ሰፊ መሆኑን ጠቁመዋል። አማስ ባለፈው የውድድር ዓመት በሻምፒዮንሺፕ በነበረው የውሰት ቆይታ አስደናቂ ብቃት ማሳየቱ ይታወሳል። ሃሪ አማስ ተሰርቶ ያለቀ ወይም ደግሞ ፊኒሽድ አርቲክል ባይሆንም በሂደት ልክ እንደ ሉሾውና ሉዊስ ሃል መሆን የሚችል ክሮሶችን በጥራት የሚያሻግርና ዘመናዊ መስመር ተከላካይነት ባህሪ ያለው ተጫዋች ነው። በዚህም መሰረት ማንቸስተር ዩናይትድ ለሉዊስ ሃል ሊያወጣ የነበረውን 70 ሚሊዮን ፓውንድ በማዳን አማስን በኤፍኤ ካፕ በካራባኦ ካፕ እና በአንጻራዊነት ቀላል በሆኑ የፕሪሚየር ሊግ ጨዋታዎች ላይ እየተሰለፈ ከሉክ ሾው እንዲማር የማድረግ እቅድ አለው ተብሏል። አሰልጣኝ ማይክል ካሪክ በቅድመ ውድድር ዝግጅት ላይ ለአማስ የመሰለፍ እድል ከሰጠው በማንቸስተር ዩናይትድ ሰዎች በኩል ውሳኔ ለመስጠት እጅግ ጠቃሚ ይሆናል። የ15 ዓመቱ የማንቸስተር ዩናይትድ ታዳጊ ጄጄ ጋብሪኤል የፕሪሚየር ሊግ እገዳ ስለተነሳለት ታሪክ ለመቀየር እየተዘጋጀ ነው ተብሏል።
በማንቸስተር ዩናይትድ ቤት ቀጣዩ ሜሲ ወይም ደግሞ ኪድ ሜሲ ተብሎ የሚጠራውና ገና በ15 ዓመቱ ዓለምን እያስደነቀ የሚገኘው ድንቅ ታዳጊ ጄጄ ጋብሪኤል በእድሜ ማነስ ምክንያት ተጥሎበት የነበረው በፕሪሚየር ሊግ የመጫወት እገዳ ለአዲሱ የ2026-2027 የውድድር ዓመት በይፋ ተነስቶለታል። በዚህም መሰረት ጄጄ ጋብሪኤል የፕሪሚየር ሊጉንና የማንቸስተር ዩናይትድን ታሪካዊ ሪከርዶች ለመስበር እድል አግኝቷል። የ15 ዓመቱ ጄጄ ጋብሪኤል በመጪው የፈረንጆቹ ጥቅምት ወር 16 ዓመት ይሞላዋል። ከነሐሴ 22 እስከ ጥቅምት 24 ባሉት የፕሪሚየር ሊግ ጨዋታዎች ላይ ለማንቸስተር ዩናይትድ መሰለፍ ከቻለ በ1956 ዴቪድ ጋስኬል ይዞት የነበረውን የ70 ዓመት ሪከርድ ሰብሮ በማንቸስተር ዩናይትድ ታሪክ በእድሜ ትንሹ ተጫዋች በመሆን አዲስ ታሪክ ይጽፋል። ሌላው ምንም እንኳን በአርሰናል ታዳጊ ኤታን ንዋነሪ የተያዘውን በፕሪሚየር ሊግ የመጫወት ሪከርድ መስበር ባይችልም የአንጌል ጎሜዝን ሪከርድ በማለፍ በማንቸስተር ዩናይትድ ታሪክ በፕሪሚየር ሊጉ የተሰለፈ ትንሹ ተጫዋች መሆን ይችላል። በተጨማሪም በፕሪሚየር ሊጉ ታሪክ በእድሜ ትንሹ ጎል አግቢ ሪከርድን የያዘው የአርሰናል ታዳጊ ማክስ ዶማን ሲሆን ጄጄ ጋብሪኤል እስከ ታህሳስ 12 ወይም ደግሞ እስከ ክሪስታል ፓላሱ ጨዋታ ድረስ ጎል ማስቆጠር ከቻለ ይህንን ሪከርድ መስበር ይችላል። የማንቸስተር ዩናይትድ ደጋፊዎች ይህንን ስም ከዚህ በኋላ በኦልድ ትራፎርድ ከፍ ብሎ ሲጠራ ስለምሰሙት የጄጄ ጋብሪኤልን አስደናቂነት ለመመልከት ተዘጋጁ ተብላችኋል። እንግዲህ በእኔ በኩል ለዛሬ የነበረ ዝግጅት ይህንን ይመስላል። እናንተስ ዛሬ ባነሳናቸው ጉዳዮች ላይ በተለይም የፈርናንዴዝንና የሰመርቪልን ዝውውር በተመለከተ ምን ይሰማችኋል? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።